አሰላሙ አለይኩም ወረህመቱላህ። ዲያቆን በጋሻው ደሳለኝ አወዛጋቢ ቪዲዮ ለቋል ከሁለት ቀን በፊት። እንደምታውቁት ቪዲዮ ብዙ ያነሳቸው ነጥቦች አሉ። ኦልሞስት የአንድ ሰዓት ከአርባ ደቂቃ ቪዲዮ ነው። ስለ መዋ ተዋህዶ ስለተባለው አደረጃጀት፣ ስለ ዓላማዎቻቸው፣ ስለ አደረጃጀቶቻቸው፣ ስለ ጸረ ህዝብ ዘመቻዎቻቸው፣ ስለ ሙስሊም ጠል ዘመቻዎቻቸው አንስቷል። ስለ ቤተ ክርስቲያን ታሪካዊ ሚና እና ሌሎችም በርካታ ነጥቦች አንስቷል እና ከነዚህ ካነሳቸው ብዙ ነገሮች ውስጥ ይመለከቱኛል የምላቸውን የተወሰኑትን ነጥቦች አውጣጥቼ ጠቅለል አድርጌ ከሀሳቤ ጋር አዳብዬ አነሳላችኋለሁ። እንደተለመደው ሁሉ አብራችሁን ቆዩ። ጥሩ እንግዲህ የምንጀምረው ዲያቆን በጋሻው ማን ነው ከሚለው ነጥብ ይሆናል። ምናልባት ጄንዚ ወጣቶች ያልደረሳችሁበት ይሆናል። በእኛ ዘመን እንግዲህ ብዙ ይታወቅ የነበረ ሰው ነው። ዲያቆን በጋሻውን በፕሮቴስታንት ነው አሁን ብዙ ሰው ኦልሞስት ከፕሮቴስታንት ጋር በተያያዘ ነው የሚያውቀው ይመስለኛል። እኛ ደግሞ የምናውቀው ሸምገል ያልነው ሰዎች እጅግ ፕሮሚነንት የኦርቶዶክስ ሰባኪ ሆኖ ነበር የምናውቀው። በጣም ታዋቂ ሰባኪ ነበር። እውነቱን ለመናገር የእሱን ያክል እውቅና ያገኙ ሰባኪዎች ጥቂት ናቸው ለማለት እደፍራለሁ። ሲዲዎቹ በጣም ይሸጡለት ነበር። ድምፁና አንደበተ ርቱዕነቱ አጉልቶ እንዲወጣ ጎልቶ እንዲወጣ ብዙ ሚና እንደተጫወተ ይታወቃል። በተለይ ወጣቱን በጣም መሳብ የቻለ የኦርቶዶክስ ሰባኪ እንደነበር ይታወቃል። ምናልባትም በወቅቱ የእሱንና ከመዝሙር ዘርፍ ደግሞ የዘርፌ ከበደን ያክል እውቅና ያተረፈ በወጣቱ ዘንድ ሰባኪ ኦልሞስት ጥቂት ነው ብዬ አስባለሁ። በጣም በጣም ታዋቂ ነበሩ እውነቱን ለመናገር ማለት ነው። ከጊዜ በኋላ ያው ማህበረ ቅዱሳን ጋር በተያያዘ ብዙ ችግሮች ውስጥ ገቡ። ይሄ የጸረ ተሐድሶ ንቅናቄ እንግዲህ በማህበረ ቅዱሳን በሚባለው ማህበር ሰዎች አካባቢ ነበር የሚመራው እና ዲያቆን በጋሻውና አብረውት ያሉትን ሰዎች በተለይ ብዙ ክሶች ያነሱባቸው ነበር። የጸረ ተሐድሶ ንቅናቄው ሲወጣ ተሐድሶ ናቸው ማለት ትክክለኛ ኦርቶዶክስ አይደሉም፣ ሞር እንደውም የኦርቶዶክስ ሰርጎ ገብ ናቸው አይነት ውንጀላዎች ነበሩ እና እንደዛ በጣም ታዋቂ የነበሩ ሰዎች እንዲህ አይነት ነገር ዘመቻ ይከፈትባቸው ነበር። ቀስ በቀስ እሱና ባቾቹ ተገፍተው ወጥተዋል። ያው የተነሱባቸው ብዙ ክስ ናቸው፣ ግን አዳራሽ ላይ ምኖች ላይ የሚደረጉ የነበሩ ሰበካዎች ምናምን በጥሩ አልታዩላቸውም። አስተምህሮቶቻቸውም ችግር አለባቸው በሚል ያው እንግዲህ ከፕሮቴስታንት እና ከኦርቶዶክስ ጋር በተያያዘ በሚነሱ ልዩነቶች ያው ተገፍተው ወጥተዋል። ተገፍተው ስል ያው ትክክል ነው አይደለም የሚለው አይመለከተኝም፣ ግን ከመድረካቸው ከምኖቻቸው ያው ብዙ እንትኖቹ ወከባዎች ምኖች ነበሩ። በአጠቃላይ ተቀባይነታቸው እንዲጠፋና ኦልሞስት ለብቻቸው ተገንጥለው እንዲወጡ የተደረገበት ሁኔታ ነበር። አሁን ላይ ሞር የሚታወቁት ከፕሮቴስታንቱ ጋር በተዛመደ ነው። ኦልሞስት የፕሮቴስታንት ሰባኪ ተደርገው ይታያሉ። አንዳንድ ጊዜ የተሐድሶ ራሱን የቻለ የራሱ ቦታ አለው ወይስ እንደ ፕሮቴስታንት ይቆጥሩታል የሚለው አወዛጋቢ ስለሆነ እዛ ውስጥ አልገባም። የእንትኔም የቪዲዮዬም ዓላማ እሱ ላይ ማውራት አይደለም። በጥቅሉ ግን ጸብ ላይ ስለሆኑ በየጊዜው እንደዚህ ምስጢሮች ምኖች ይወጣሉ። አሁን ደግሞ እንግዲህ ዲያቆን በጋሻው ደሳለኝ ድሮ እንግዲህ የነበሩ ነገሮችን አውጥቻለሁ በሚል የተወሰኑ ነገሮችን አውርቷል። ብዙ ዝርዝር ነገር አላወራም እውነቱን ለመናገር ይህን ያክል ብዙ ምስጢር ገልጿል ሊባል በሚችል ደረጃ ባይሆንም ያወጣቸው ነጥቦች ግን በደንብ ተጽዕኖ የሚፈጥሩ መሆናቸው እና ከአሁን ቀደም በተለያዩ ሰዎች ሲነገሩ የነበሩ መሆናቸው ጉዳዩን እንዲጎላ አድርጎታል። ስለዚህ የተለመደ አሰራር ነው። በነገራችን ላይ ሰዎች ለቀው ሲወጡ የተወሰነ በፊት ይሰሩባቸው የነበሩትን ሁኔታዎች፣ የውስጥ አሰራሮች ወዘተ የማጋለጥ አይነት አቅጣጫዎችን ይዘው ይወጣሉ። ይሄ የተለመደ መሆኑ ይታወቃል። ስለዚህ በጥቅሉ በፊት በተለይ እዛ ሰባኪ በነበረበት ወቅት የነበሩትን ሂደቶች አውስቷል። ስህተት የሚላቸውንም ነገሮች አንስቶ አሁን ላይ ንስሐ እንደገባባቸውም ያነሳል። እንግዲህ አላግባብ ያልሆኑ ስራዎች ይሰሩ እንደነበር ዝርዝር የሚያነሳቸው ነገሮች አሉ። እስቲ በሁለት እንክፈለውና በዋነኝነት ስለ መዋ ተዋህዶ ያነሳቸውን ነጥቦች በአንድ በኩል ላድርግላችሁ፣ በሁለተኛው በኩል ደግሞ ከመዋ ተዋህዶ ጋር ባልተያያዘ መልኩ ስለ ቤተ ክርስቲያን ታሪካዊ ሚና
ያነሳቸው ነጥቦች አሉ። እነዚህ ሁለቱን ነው በጣም ኢንተረስቲንግ ሆነው ያገኘኋቸው። ስለዚህ እነሱ ላይ ማተኮር ይሆናል ማለት ነው። ስለ መዋ ተዋህዶ ያነሳቸውን ነጥቦች ስንመለከት እንግዲህ ማህበረ ቅዱሳንን ያቋቋሙት የብላቴ ሚሊሻዎች እንደሆኑ፣ የደርግ ወታደሮች እንደሆኑ ይገልጻል። ይሄ በደንብ የሚታወቅ ታሪክ ነው። በነገራችን ላይ የመንግስት ድክመት የነበረበት ኦልሞስት ደርግ ተሸንፎ ጦሩ እየተፍረከረከ የነበረበት ወቅት ነበር እና ብላቴ የሚባለው ማሰልጠኛ ላይ የነበሩ ሰዎች ተሰባስበው እንትን እንዳደረጉት እንደ ጽዋ ማህበር ምናምን ሆኖ ብቻ በጥቅሉ ቀስ በቀስ ወደ ማህበር ማደጉን በጥቅሉ ይታወቃል እና የመንግስት የሴኪሪቲ ክፍተት የነበረበት ወቅት ነው። ቀስ በቀስ ያው ማህበሩ እጅግ በጣም አድጎ በመንግስትም በቤተ ክርስቲያንም ደረጃ ዲፕ ስቴት ውስጥ እስከ መግባት የደረሰ ወይም ዲፕ ስቴት እስከ መባል ድረስ የደረሰ ነው። አሁን ላይ በነገራችን ላይ ብዙ ተጽዕኖ ቀንሷል። ኦፍኮርስ ከለውጡ በኋላ ከለውጡም በፊት ወደ መጨረሻዎቹ ዓመታት ላይ ብዙ እየቀነሰ መጥቷል። ግን ቀደም ብሎ ከሚሌኒየም በኋላ በነበረው ጊዜ እስከ ኦልሞስት እስከ 2010 በነበሩት ወቅቶች ቀላል የማይባል ተጽዕኖ የነበረው ድርጅት ነው። አሁን ላይ ብዙ ተጽዕኖዎቹን እያጣ የመጡ ወይም አቅሙ በተወሰነ መልኩ ተዳክሟል ሊባል ይችላል። ተገንጥለው የወጡ አካላት አሁን ደግሞ ሌላም ብዙ የሚነሱ ነገሮች አሉ። ወደ በኋላ ላይ እመጣበታለሁ። ግን በመንግስትም በቤተ ክርስቲያንም ደረጃ ዲፕ ስቴት ማቋቋም የቻለ ማህበር እንደነበር ይታወቃል። ፓትርያርኩ ለምሳሌ ብፁዕ አቡነ ማትያስ አሁን ድረስ ያሉት ብዙ በ2005 አካባቢ ይመስለኛል በጣም ብዙ ቅራኔ ውስጥ ገብተው እንደነበር ይታወቃል። ቤተ ክርስቲያን በምታውቁት ማህበር ቅኝ ተገዝታለች ብለው በቪዲዮ እስከ መናገር ድረስ ደርሰዋል እና ማህበሩ ከዛም ዲፕ ስቴቱ በቤተ ክርስቲያን ውስጥ እንትን ከማለቱ የተነሳ ኦልሞስት ቤተ ክህነት ውስጥ ሲኖዶስ ውስጥ ብዙ ሰዎችን እጅ እስከ መጠምዘዝ የሚያስችለው ኃይል ደረጃ ላይ ደርሶ ቤተ ክርስቲያን ራሷ ቅኝ ተገዝታለች በማህበሩ ብለው እንግዲህ ፓትርያርኩ እስከ መግለጽ ድረስ ደርሰዋል። በኋላ ላይ በእርቅ በምን ተብሎ ነገሮች የማበረድ ወይም የማለዘብ ሁኔታዎች እንዳሉ ሆኖ ግን አሁንም ድረስ በጣም ተጽዕኖ ፈጣሪ ድርጅት እንደሆነ ይታወቃል። መዋ ተዋህዶ የማህበረ ቅዱሳን አንድ አካል ነበር ወይም ደግሞ እዛው ማህበር ውስጥ ያሉ ሰዎች የተደራጁበት ነበር ብሎ ያነሳል ዲያቆን በጋሻው። የመዋ ተዋህዶ ሰዎች የማቅ ሰዎች እንደሆኑ የማህበረ ቅዱሳን ማለት ነው። እንደውም ዋና ቲንክ ታንኩ ፋንታሁን ዋቄን ታውቃላችሁ። እሱ አላነሳውም። ይህንን ፓርት እኔ ነኝ የሚጨምረው። ፋንታሁን ዋቄ ዋና ቲንክ ታንክ ተብሎ የማህበሩ ኦልሞስት ጭንቅላት እስከ መባል በኢንፎርማሊ እንደዛ አይነት ቅጽል ስም እስኪሰጠው ደርሷል። አሁን እንዲህ አንጎላ ይሁን ዩጋንዳ ምናምን ገብቶ ተጃጅሏል። አሁን ትሮል ሆኗል። ድሮ በጣም የተከበረ ምሁር ነበር። እኛም የምናከብረው የሆነ በቃ ትልቅ ቲንክ ታንክ ተብሎ የሚታይ ነበር። አሁን ተራ የኢንተርኔት ትሮል ሆኖ ሲጃጃል ሳይ በጣም ይገርመኛል ማለት ነው። ድሮ አንቱም ምለው ሰው ነበር። አሁን ላይ በጣም ስለተጃጃለብኝ ብዙም ለሱ ክብር የለኝም። ኖርማሊ የኢንተርኔት ዱርዬዎችን ለይቼ አላየውም። አሁን ላይ ከምሬ ነው የምላችሁ። ድሮ ስለ ሰውዬው የሰራቸውን ቪዲዮ ብታዩ በጣም በክብር ነው የማወራው። ምን በቃ አንድ የተከበረ ምሁር ተብሎ የሚታወቅ በጊዜ ሂደት በቃ ሰው አንዳንድ ጊዜ ይጃጃላል እና አሁን ላይ ብዙም የማከብረው አይነት ሰው አይደለም እና በጥቅሉ እሱ እንግዲህ እዛ ማህበር ውስጥም በጣም ትልቅ ቦታ የነበረው ሰው ነው። ኢንፎርማሊ ትላልቅ ቦታ ዋና ሀሳቢ ተብለው የሚቀመጡ ሰዎች እና ይሄ ግንኙነት ማህበር ውስጥ እንዳለ እሱ በጥቅሉ ነው ያነሳው። እኔ ነኝ እየፈታሁ ያለሁት ማለት ነው። ስለዚህ እንትን ሚስኮት እንዳይመስልብኝ ጥንቃቄ አድርጉ። በየግንባሩ የሚያሰልፉት ፋንታሁን ዋቄን እንደነበር ይታወቃል። በኋላ ላይ ያው አሁን ደግሞ ተገንጥሎ ወጥቷል ተብሏል። ተገንጥሎ ወጥቷል እሱ ራሱ ጥያቄ የምንጠይቅበት ነበር። ራሱ እንትና ይሄንን ነገር ይገልጻል። ቆይቶ ተገንጥሎ ወጥቶ በግልጽ መንቀሳቀስ ጀመረ ከማህበረ ቅዱሳን፣ አሁን በግላጭ ነው እየተንቀሳቀሰ ያለው ብሎ ዲያቆን በጋሻ ያነሳል። መገንጠሉ የጸብ ነው ወይስ የስትራቴጂ ነው ብለን ብናነሳ እንደኔ የስትራቴጂ ጉዳይ ሆኖ ነው የሚታየኝ። የእውነት ጸብ ኖሮ ምናምን የተገነጠሉ አይመስሉም። ለምን ከተባለ አንደኛ መደራጀት ረጅም ስራ ነው። መዋ ተዋህዶ ይሄን ያክል ፋኖ ውስጥ ምን እስኪደራጅ እንትን ከነበረ በግላጭ ወጥቶ ማህበር ከሆነበት 7ቱን ጥያቄዎች ይዞ ወጥቶ ከተናገረበት ጀምሮ ያለውን ጊዜ ብናየው አጭር ነው። ስለዚህ ቀደም ብለው ነበር የሚደራጁት ማለት ነው። ያ ደግሞ ማቅ ውስጥ ሆነው የሚሰሩት ረጅም ስራ ከነበረ ጸብ አላቸው ለማለት ይከብዳል።
ተቀናብረው የሚሰሩት የሚያስመስል ነገር አለው። ማቅ ውስጥ ሆነው ስለተደራጁ ማለት ነው። እና መገንጠሉ ደግሞ ማቅን የማዳን ሊሆንም ይችላል። ማለት ማህበረ ቅዱሳን ያው ብዙ ሊመታ በተለያየ ጊዜ መንግስትም ጋር ችግር ውስጥ እየገባ የነበረ ድርጅት ነው። ምክንያቱም ፖለቲካ ላይ እንትን ስለሚያደርግ ተሳትፎ ስለሚያደርግ ወይም ያደርጋል ተብሎ ስለሚታሰብ ማለት ነው። ስለዚህ በተወሰነ መልኩ ማህበረ ቅዱሳንን እንደ ትልቅ አገር በጥባጭ ኃይል ተደርጎ ይታይ ነበርም ደግሞ በተግባርም ማለት ነው። ስለዚህ ምናልባት እኔ የሚመስለኝ ከዛ ውስጥ እንግዲህ መዋ ተዋህዶ ተገንጥሎ ወጥቶ ራሱን የቻለ ድርጅት ሲሆን ያው ከዛው የተገነጠሉ ሰዎች አሁንም እንዳሉበት ይታወቃል። ያው ያንን ማህበረ ቅዱሳን ብዙ ፕሮጀክቶች ስላሉት የእርዳታም የምንም ሌሎችም ስራዎች ስለሚሰራ ያንን እንዳይነካ የማዳን በቃ በጥባጮቹ ተገንጥሎ ወጡ የሚል አይነት ይመስለኛል። እኔ ግምቴን ነው፣ እርግጠኛ አይደለሁም። ግን አሁንም ድረስ የምር ጸብ ያላቸው አይመስለኝም። ለምን ሲባል አሁንም ድረስ የትርክት አንድነት አላቸው። ቀጥታ እነዛ ወጥተው እንደ ድሮ እንትን ባይሉም ሰዎቹ ያው ናቸው። ማህበረ ቅዱሳን ላይ ዋና ሰው ተደርገው ይታወቁ የነበሩት፣ ቲቪ ላይ በደንብ ሰፊ ጊዜ ሰጣቸው የነበሩት አሁን የመዋ ተዋህዶ መሪ ሆነው መውጣታቸውን እናያለን። እነ ዲያቆን ያረጋል አበጋዝም ቢሆኑ ሌሎችም እነ ዘርአየሁ ስሜ ሌሎችም ቢሆኑ ተመሳሳይ አሁን መዋ ተዋህዶ ላይ እናያቸዋለን። በፊት ማህበረ ቅዱሳን ላይ የነበሩት ማለት ነው። ስለዚህ ተገንጥሎ ወጣ ምናምን የሚለው ያው እኔ ማህበረ ቅዱሳንን ለመጠበቅ ያደረጉት እንደሆነ እገምታለሁ። አሁንም የትርክት አንድነት አላቸው። ጸብ አላቸው ከተባለ እንኳን የድጋፍ ጸብ የመሆን እድሉ የሰፋ ነው። በግላጭ የመደገፍ ያለመደገፍ እንጂ እንደዚህ ዝርዝር ትክክለኛ የአይዲዮሎጂ የምን ጸብ አላቸው ብሎ ለማሰብ እቸግራለሁ። የኔ እይታ ነው። ሌላው ዲያቆን በጋሻው ያነሳው ዓለም አቀፍ ኔትወርክ አለው ነው። ይሄ በግልጽ የሚታወቅ ነው። ፋንታሁን ዋቄ ይህንን ራሱ ገልጿል። አደረጃጀቱ ሁለንተናዊ መሆኑን መስክሯል። እነ ዲያቆን ዮርዳኖስን የሚናገሩትን ካስታወሳችሁ በተለያየ ጊዜ ያቀረብናቸው ቪዲዮዎች ኑ እናደራጃችሁ እያሉ በግላጭ ይናገሩ ነበር። ከአሁን ቀደም የሰራናቸው ቪዲዮዎች አሉ አይደል? እነ ዲያቆን አባይነህ ካሴ ውጭ ተቀምጠው 600,000 ሰው አደራጅተናል ይሉ ነበር። ይሄ ሁላ የነበረው እንግዲህ መዋ ተዋህዶ የሚባል ድርጅት በስም በማይታወቅበት ጊዜ ማለት ነው። ኖርማል በቃ ማህበረ ቅዱሳን ገኖ በወጣባቸው ወቅቶች ወይም ተቃውሞ ያሰማባቸው በነበረባቸው ወቅቶች ማለት ነው። በነዛ ጊዜም እንኳን 600,000 ሰው አደራጅተናል ይሉ ነበር። አሁን ከመዋ ተዋህዶ ጋር የሚተሳሰሩ ሰዎች ናቸው እነዚህ። ዲያቆን ዮርዳኖስም እንደዚሁ ወጣቶች እየመጣችሁ እየተደራጃችሁ ነው ያደራጃችኋለሁ፣ ብዙ የምናሰራችሁ ስራ አለ እያለ የሰበካቸው የጥላቻ ሰበካዎች እንደነበሩ ይታወሳል። የውጭ ሚዲያዎችም ደጋፊ ሆነው ተሰልፈዋል። ይህንን መዋ ተዋህዶን ሲደግፉ የነበሩ ናቸው በስፋት ይሄን አደባባይ ሚዲያ እና ሌሎችም ጭምር ማለት ነው። ሌላው ዲያቆን በጋሻው ያነሳው ዋና መደበቂያ ያደረገው ቤተክርስቲያንን ነው የሚል ነገር ነው ያነሳው። ቤተክርስቲያን ውስጥ ተደብቆ ነው የፖለቲካ ፕሮግራሞችን የሚሄደው። ቤተክርስቲያን መደበቂያ ሪሶርስ እንዳለው ሁሉ ዕዳ እንዳለው እኔ ማስታወስ እፈልጋለሁ። ቤተክርስቲያንን መደበቂያ አድርገህ ስትመጣ ኦፍኮርስ ለፖለቲካ ዓላማ የቤተክርስቲያንን መዋቅር ትጠቀም ይሆናል። ግን በዛው ልክ ደግሞ ዕዳ ይዘህባትም ትመጣለህ። ቤተክርስቲያን በብሔርተኞቹ ብዙ ዕዳ ስትከፍል ቆይታለች። የወዳጅ ምክርም አልሰሙም። እውነትን ለመናገር ተዉ፣ የፖለቲካ ጥያቄያችሁን የብሔር ጥያቄያችሁን ቤተክርስቲያን ውስጥ አታስገቡ ሲባሉ ብዙም ለምክር ብዙ እንትን አልነበሩም። ያ ነገር ሲሪየስ ክፍተት የፈጠረ ይመስለኛል። ሌላው ያነሳው ነገር ዓላማው የዘውድ ስርዓቱን መመለስ ነው ብሎ ያነሳው አለ። የዘውድ ስርዓቱን ድጋሚ መመለስ ይፈልጋሉ ነው። ይህን እዚህ ላይ በጣም ለቁጥር የሚታክት ብዙ የቪዲዮ ስራዎች አሉኝ። በቶክ ኢትዮጵያም ሆነ በተክቢር ሚዲያ ላይ በሰፊው ልታገኟቸው ትችላላቸው። አህዳዊነት በሚል ሃሽታግ ገብታችሁ እነዚህ ሚዲያዎች ላይ ብታዩ በስፋት ያቀረብኳቸውን ማስረጃዎች ምንም የማያወላውሉ ማስረጃዎች ማየት ይቻላል። አህዳዊነት እያለን ስንጮህ የኖር ነው ይህንኑ ነበር። መዋ ተዋህዶ ራሱ አይክድም ይህንን ማድረግ እንደሚፈልጉ። ቤተክርስቲያን ፖለቲካን ትቀድስ ብሎ ነበር ፋንታሁን ዋቄ ማህበረ ቅዱሳን ላይ ያለ ከመዋ ተዋህዶ በፊት አገር በትውፊት ትተዳደር ብለው እናት ፓርቲ የሚል ኦልሞስት በቤተ ክህነት ሰዎች የሚበዙበት ፓርቲ አቋቁሞ የነበረ መሆኑ ይታወቃል። የኢትዮጵያ ችግር የዘውዳዊ ስርዓቱ መወገድ ነው ብለው በቲዮሪ ደረጃ ይህንም ብዙ ለማስረጽ ሞክረዋል። ሁሉም ከአማራ ብሔርተኞችም ጋር ተባብረው ጭምር ማለት ነው። የፖለቲካው ችግርም ግራኝ አህመዳዊነት ነው ብለውም በቃ አሁን ኢትዮጵያ ላይ ያለውን ችግር በግራኛዊ መነጽር እንደሚመለከቱት በብሔርተኛ ሚዲያዎቻቸውም በሃይማኖተኛ ሚዲያዎቻቸውም በስፋት ሲያጸርጹ ቆይተዋል። ስለዚህ
ፍላጎታቸው ዘውድ ስርዓቱን መመለስ መሆኑ ምንም ሸክ ያለው ነገር አይደለም። እዚህ ላይ የውሸት ጭራቅ ፈጠራችሁ እያላችሁ ስለ አህዳዊነት ስናነሳ የአህዳዊነት ስጋት ኢትዮጵያ ላይ አለ ሲባል አንዳንድ ሰዎች ይከላከሉ ነበር። የዛሬ 4 ዓመት 3 ዓመት ማለት ነው። ዝም ብላችሁ አህዳዊነት የሚል ጭራቅ ፈጥራችሁ የለም አህዳዊ ጥያቄ ያለው የፖለቲካ ኃይል የለም፣ ዝም ብላችሁ ነው የምታጋንኑት ይባል ነበር። እነዛ ሰዎች አሁን ያፍሩ ከሆነ መጠየቅ እፈልጋለሁ። ተሸውዳችሁ ነበር ወይስ የእንቅስቃሴው ደጋፊ ወይም አባል ሆናችሁ ነው እንደዛ ልታስተኙን ስትሞክሩ የነበራችሁት? አሁን እንደዚህ አይን አውጥቶ ተደራጅተናል፣ ፋኖ ውስጥ ተደራጅተናል ብለው በግልጽ ክርስቲያናዊ ዓላማ ይዘው መጥቶ ኦልሞስት የመስቀል ጦረኞች መሆናቸውን በገዛ አንደበታቸው እየተናገሩ ያለበትን ሁኔታ ስታዩ የዛኔ አህዳዊነት ስጋት ስንል ልታስተኙን የሞከራችሁት ለምን ነበር? ተሸውዳችሁ ነው ወይስ እናንተም ደጋፊ ሆናችሁ? ይሄን ራሳችሁን ልትጠይቁበት የሚገባ ታሪካዊ ስህተት ነው ብዬ አስባለሁ። ሌላው ዲያቆን በጋሻ ያነሳው ታርጌት ያደረገው ሙስሊሙን ጴንጤውንና ዋቄ ፈናውን ነው ብሎ ያነሳዋል። ያ ዋቄ ፈናው ለሳውንድ ትራክ የሚገባ እንጂ ይህን ያክል እንደ ስጋት የሚያስቆጠር ቁጥርም ያለው አይደለም። ታርጌት ያደረጉት ግን በዋነኝነት ሙስሊሙን መሆኑ ይታወቃል። ፕሮቴስታንቱንም ኦፍኮርስ ያጠቃሉ፣ በየጊዜው እንትን ያደርጋሉ። ይህንን ለመረዳት ችግር ሲመጣ ዛቻቸውን ማዳመጥ ነው። በተለይ ሙስሊሙ ላይ ምን ያክል ትኩረት እንደሚያደርጉ ማለት ነው። ቤተ ክህነት ውስጥ እንኳ ጸብ ሲፈጠር የሆነ የሀሳብ ልዩነት ልክ የኦሮሚያ ቤተ ክህነት፣ የትግራይ እነዛ ችግሮች እንኳን ሲፈጠሩ ሙስሊሙን ላይ ነው ሲጮሁ የነበሩት። ፕሮቴስታንቱ አጠቃን ብለው ባመኑባቸው ወቅቶች እንኳን ሞቢላይዝ የሚያደርጉትና የሚያጠቁት ግን ሙስሊሙን ነው፣ የሚያጠለሹት ሙስሊሙን ነው። ወደ ግራኝ ዘመን ልንመለስ ነው ይላሉ። አማራ ክልል ላይ መስጊዶች ላይ ምኖች ላይ ጥቃት ይሰነዝራሉ እና በግልጽ ሁኔታ ሙስሊሙን ጠላት አድርገው ይንቀሳቀሳሉ። ይሄ ለረጅም ጊዜ ሲታይ የነበረ መሆኑ ይታወቃል። እና ታርጌት ያደረገው ሙስሊሙና ጴንጤውን ነው ብሎ ያመጣው በደንብ ትክክል መሆኑ ይታወቃል። ከፕሮቴስታንትም ጋር ከፍተኛ የአይዲዮሎጂ ጸብ እንዳላቸውና በየጊዜው እንደዛ አይነት ነገሮች አሁንም ድረስ ብዙ መቃቃሮች እንዳሉ ይታወቃል። በሁለት ምክንያቶች አንድ ብሔር ላይ ራሱን ይለጥፋል ብሎ ሌላው የሚያነሳው የዲያቆን በጋሻው ነጥብ አለ። አንደኛ ያው እሱ አልጠቀሰም የብሔሩን ስም፣ ግን ይታወቃል አማራ ብሔርተኝነት ላይ ነው የሚለጠፉት እነዚህ ሰዎች ብዙ ቁጥር አለው ብሎ ስለሚያምን ብሎ ያነሳው አንደኛውን ነጥብ ነው። ሁለተኛ ያነሳው ነጥብ ደግሞ እዚያ ብሔር ውስጥ ያሉት ሴቶች ጋር በመዛመድ የሚመስል ንግግር አንስቷል። ደፈንፈን አድርጎ ነው ያነሳው። እኔ ልፍታው ብዙ ቁጥር አለው ብሎ ስለሚያምን ማለት ያው የአማራው ቁጥር ብዙ ነው ብሎ ስለሚያምን እንደዛ ይለጠፋሉ ለማለት ፈልጎ ነው። ከዛ ውጭ ግን እዛ ብሔር ያሉት ሴቶች ጋር እንደውም እሴት የሚለውንም ቃል አልተጠቀመም። ደፈንፈን አድርጎ ነው የገለጸው። እኔ ልፍታው የዘውዳዊ ስርዓቱ የአሲሚሌሽን መገለጫዎች ተደርገው ይቆጠሩ የነበሩት 3 ነገሮች ናቸው አይደል? ከሃይማኖት በኩል ኦርቶዶክስን፣ ከቋንቋ በኩል አማርኛን፣ ከባህል በኩል ሰሜናዊ ባህልን መሰረት አድርጎ ነው አሲሚሌሽን ይሄ ማንነት ማቅለጥ ስራዎች ሲሰሩ የነበረው። ስለዚህ እነዚህን 3 ኮር ማንነቶች የስቴት ማንነት አድርጎ ያመጣው ዘውዳዊ ስርዓት አለ። ስለዚህ ዘውዳዊ ስርዓቱን አንድ ሰው መልሳለሁ ሲል ለእነዚህ 3 ኮር ማንነቶች አገልግሎት እየሰጠ ነው ማለት እንችላለን ማለት ነው። ስለዚህ መዋ ተዋህዶም ዘውዳዊ ስርዓቱን የሚደግፍና ይመለስ የሚል ስለሆነ ለእነዚህ ኮር ማንነቶች ታማኝነት አለው ተብሎ ስለሚታሰብ እነዚህ ታማኝነት ይንጸባረቅበታል ብሎ ከሚያስበው ብሔርተኝነት ላይ ተለጥፏል ማለት ነው። የቤተ ክርስቲያን ሀገራዊ ስቴክም ሰሜናዊ በመሆኑ በፊት ኦልሞስት የመንግስት ሲሶ ተጋሪ ነበረች። ስለዚህ ያ ደግሞ ሰሜናዊው ፓርት ላይ ዋና መሰረት አድርጎ የሚነሳ ስለሆነ እነሱም ያው የሚለጠፉት ሞር ወደ ሰሜኑ መሆኑ ይታወቃል ማለት ነው። ሌላው ያነሳው ነጥብ ፋኖ መዋቅር ውስጥ ተሳትፎ አለው። በገንዘብ የፋኖ መዋቅር ውስጥ መዋ ተዋህዶ ተሳትፎ ያደርጋል፣ በገንዘብም ይደግፋል ብሎ ያነሳዋል። ይህንን ራሳቸው እነ ፋንታሁን ዋቄ የተናገሩት ነው በተደጋጋሚ። ፋኖ ውስጥ የራሳቸው አንጃ እንዳላቸው ገና ከጽንሱ ጀምሮ አብረው እንደነበሩ እንትንም ጭምር እነ አሳምነው ጽጌ ጭምር አይተው እንዳላየ እንደሆኑ በቃ እኒህማ የኛ ሰዎች ናቸው እንዳላየ እንደሆኑ የሴኪሪቲ ስጋት እንደሌላ አድርገን እንቅረጽ ብለው ዝም እንዳሏቸው ራሱ ቀርቦ መዓዛ መሐመድ ላይ ሮሃ ሚዲያ ላይ መግለጹ ይታወቃል። ስለዚህም የተደበቀ አይደለም። ክፍፍል እስከ መፍጠር አቅም እንደደረሱና ዛቻ እስከ መሰንዘር እንደደረሱም አይተናል። ዛቻ ኦልሞስት ሌሎቹን ከመዋ ተዋህዶ ውጭ ያሉትን ፋኖች ላይ እስከ መዛት
ድረስ ደርሷል። ሰውየው ኦልሞስት ከመዓዛ ጋር ያደረገውን ቃለ መጠይቅ ብታዩት የፋንታሁን ዋቄን ብዙ ነገር ግልጽ ይሆንላቸዋል። ስለዚህ በዚህ በኩልም ዲያቆኑ የተናገረው ነገር ትክክል ነው። ሌላው ግጭቶች ሲፈጠሩ ፍሬም አድርጎ ዘመቻ የሚያካሂድ አካል አለ ብሎ ያነሳው በጣም አንገብጋቢ ነጥብ አለ። እዚህ ላይ በደንብ እንድታስቡ ትፈልጋለሁ። እዚህ ላይ ሁለት ነገሮችን ነው ያነሳው። የበሻሻ ጥቃት በኦልሞስት ሚሌኒየሙ አካባቢ የተፈጸመና የሻሸመኔውን ጥቃት አስመልክቶ የተፈጠሩ ነገሮችን አንስቷል እና በተለይ በሻሻውን አስመልክቶ አገር አቀፍ ዘመቻ ተደርጎ እንደነበር እዛ ውስጥ እሱም በስሜት እንደተሳተፈና ብዙ ስሜት ቀስቃሽ ነገሮችን ሰበካዎችን ጭምር ያደርግ እንደነበር በኋላ ላይ ንስሐ እንደገባ ያነሳል። አካባቢያዊ ችግርን ትልቅ ሀገራዊ እስላማዊ አደጋ አስመስሎ የማቅረብ የሆነ ቦታ ላይ የተፈጠረ ግጭት ነው። እንደውም ሙስሊሙም የቀሰቀሰው ግጭት እንዳልሆነ ይታወቃል። ግን እንደዛም ሆኖ ያንን አካባቢያዊ ግጭትና ጥቃት በክርስቲያኖችም ላይ በሙስሊሞችም ላይ የደረሰ ጥቃት ሞር ክርስቲያኖቹ ላይ ጎላ ብሎ ወጥቷል። ኦፍኮርስ ይታወቃል። ያንን ጥቃት ልክ በቃ ሙስሊሙ አገሪቱ ላይ በቃ ክርስቲያኑን እየጨፈጨፈ እንዳለ አድርገው የማስመሰል ስራዎችን እንደሰሩ እንደዛ አይነት ነገር እንደሰሩ አንድምታ ያለው ንግግር ተናግሯል እና አጓጉል ነገሮችን ለመፍጠር መሞከሩ ሰውን ቀስቅሶ በአውቶቡሶች በምኖች ጭምር ሰዎችን ከተለያዩ ቦታዎች በማምጣት በቃ አለቀ ወገንህ ምናምን ተብሎ እንደዛ አይነት በጣም የማጋነንና ጉዳዩን የሆነ ጦርነት የሚመስል ነገር ለመፍጠር ጥረት እንደተደረገ በራሱ ቋንቋ ገልጾታል። የኢህአዴግ እኔ በግሌ ኢህአዴግ በወቅቱ አገሪቱ ላይ የነበረው ግሪፕ ጠንካራ ስለነበር ጉዳዩን ቶሎ አዳፈነው እንጂ በዛ መልኩ በዛ ዘመቻ ቢቀጠል ኖሮ በጣም የከፉ ነገሮች ሊፈጠሩ እንደሚችሉ እገምታለሁ። በወቅቱ በጣም እንትን ነው እሱ ራሱ ብሏል። ሙስሊሙን የማሸማቀቅ ስራዎች እንደተሰሩ በቃ ልክ ሀገራዊ ትልቅ አደጋ እንደሆነ አድርጎ የመሳል ነገር እንደተፈጠረ እና በቃ ያ ዘመቻ ትክክል ነው ብሎ እንደማያምን እንግዲህ ያቀረበው በራሱ ቋንቋ ማለት ነው። ኤግዛክትሊ እኒህን ቃላት ተጠቅሞ ላይሆን ይችላል። በራሱ ቋንቋ እዛ ዘመቻ ላይ የነበረው ተሳትፎ ትክክል እንዳልሆነና በኋላ ላይ ንስሐ የገባበት እንደሆነ አድርጎ አንስቷል። ስለዚህ በጣም በወቅቱ እንትኑን ይሄ የሆነ ቦታ ላይ የተፈጠረውን ግጭትና ክርስቲያኖች ላይ የደረሰን ጥቃት በቃ ሀገራዊ አስመስሎ እና በቃ ጦርነት የተፈጠረ አስመስሎ የማቅረቡ ነገር ትክክል እንዳልሆነ እንደሚያምንና በዛም ጸጸት እንዳለው ንስሐ እንዳደረገ ልክ ያልሆነ ስራ እንደተሰራ የመናገር መልእክቱን ያስተላለፈበት አለ። ከሻሸመኔው ጋር አንስቶ እሱንም ከሻሸመኔው ጋር የተወሰነ አያይዘው የሚወቅሱትም ሰዎች ስለነበሩ ይመስለኛል የሻሸመኔውን አንስቷል። የሻሸመኔው ጥቃት ሰለባ ወጥ እንዲመስል ተደርጓል የሚል አንድምታ ያለው መልእክት አስተላልፏል። ወጥ ሰለባ አንድ አካል ላይ ብቻ የደረሰ እንዲመስልና ኢላማ ወጥ የሆነ ኢላማ እንዲፈጠርለት የማድረግ ዘመቻ እንደተደረገ አርቲስቶቹ ምኖቹ ሁላ በጣም በስፋት እንደተሳተፉበት አንስቷል። ይሄ እንግዲህ የማቅ ቲቪዎችም ምኖችም በወቅቱ በጣም ሲሪየስ የሆነ ስራ ሲሰሩ የነበረበት አንዳንድ ጊዜ በጣም አስቂኝ ውንጀላዎችን ሁላ የሐሰት ውንጀላዎችን ምኖችን ተጠቅመው ብዙ የማቀናበር ስራ እንደሰሩ ይታወቃል። ይሄ ማለት ነው እና ጥቃቱን ከነበረበት ይዘት በማውጣት ብቻ እሱ የገለጸው ነገር በጥቅሉ የሆነ ቦታ ላይ ችግር ሲፈጠር ያንን ችግር አገራዊ በማስመሰልና ማኑፑሌት በማድረግ የሰበካ ስራ ላይ እንደተሰማራ ይገልጻል። ይሄ ቡድን ማለት ነው እና ለዛ ነገር ደግሞ ንስሐ ግቡ እያሉ ጥሪ ያደርጋል። የገረመኝ ፓርት ማለት ነው። ትክክል እኔም ተሸውጄ ተሳትፌበት ነበር። በጣም ሰዎችን እንቀሰቅስ ነበር እንትን እያለን እናደርግ ነበር እና በኋላ ላይ እኔው ላይ ያንኑ ዘመቻ ተመሳሳይ ነገር ሲፈጸምብኝ ገባኝ አሁን ላይ እና ሲገባኝ ንስሐ አደረግኩ ነው የሚለው እንግዲህ እሱ የሚያስተላልፈው ማለት ነው። ውሸት ላይ የተመሰረተ ዘመቻ ማኑፑሌሽን ላይ የተመሰረተ ዘመቻዎችን ማድረግ የዚህ ቡድን ዋና መገለጫ መሆኑን ቁልጭ አድርጎ ይነግረናል ዲያቆን በጋሻው ደሳለኝ ማለት ነው። አሁን ላይ በነገራችን ላይ ዲያቆን ላይሆን ይችላል ስሙ ይቅርታ አድርጉልኝና እኔ ለረጅም ጊዜ ዲያቆን ስለለመደብኝ ነው ዲያቆን በጋሻው በሚል ስለምናውቀው ነው እንደዛ ያልኩት። ምናልባት አሁን እንትን ይመስለኛል መጋቤ ሐዲስ ምናልባት አላውቅም ወይም ፓስተር ሲባልም አልሰማሁም። ብቻ ለእኛ ለረጅም ጊዜ ቦታው ላይ የምናውቀው ዲያቆን በጋሻው ስለነበር በዛ መልኩ አንስቼዋለሁ እንጂ አሁን ላይ ያ ማዕረጉ ያለ አይመስለኝም። እርግጠኛ ባልሆንም ስለተባረረ ነገር ያ ነገር የተነሳ ይመስለኛል።
በጥቅሉ ወደ ነጥቤ ስመለስ ምንድን ነው ስታጋንንና ቀውስ ስትፈጥር ይታወቀሃል አይደል? የሆነን ነገር በጣም እንትን ስትል ከፕሮፖርሽኑ አውጥተህ ማኑፑሌት ስታደርግ ይታወቃል። እሱም ታውቆት ነው ንስሐ ገብቻለሁ የሚለው እና ዘመቻዎቹ አብሮነትን ለመበጣጠስ ያለሙ መሆናቸውን የሃይማኖት ግጭትና ጦርነት የከፋ ነገር መፍጠር ግርግር መፍጠር እንደሚፈልጉ በግልጽ ያስቀመጠ መልእክት ነው ብዬ ነው ማስበው። አብረህ እንዳታወግዝ አንዳንድ ጊዜ የሆነ ቦታ ላይ ጥቃት ይፈጠርና እነሱ መጥተው ሌላ አይነት ዘመቻ ይከፍቱበታል። ሙሉ ሙስሊሙን ጠላት አድርገው ሲያቀርቡ አንተ ራስህ የአጋርነት ቃል እንኳን እንዳትተነፍስ ትታሰራለህ። ሌላ አይነት ዘመቻ ያቀናብሩና ማለት ነው ራስህን ወደ መከላከል እንድትገባ ያደርጉሃል። ይሄ በጣም አብሮነትን በመበጣጠስ በኩል ትልቅ ሚና ተጫውተዋል ማለት ይቻላል። እሱም ይህንን ፓርት አንስቶታል ብዬ አስባለሁ። ሌላው ስለ ቤተ ክርስቲያን ታሪካዊ ሚና ያነሳቸው ነጥቦች ናቸው። እኒህ የመጨረሻ ፖይንቴ ነው። ይህንን አንስቼ እንለያያለን ማለት ነው። ስለ ቤተ ክርስቲያን ታሪካዊ ሚና ያነሳው በዋነኝነት በቤተ ክርስቲያን የተፈጸሙ ግፎች አሉ ብሎ ነው ያነሳው እና የአገር ሲሶ ናት ካልን እውነትም እንትን ነው በሎጂክ ደረጃ ምንም አይነት ክፍተት የለበትም። በቤተ ክርስቲያን የተፈጸፉ ግፎች አሉ የሚለው ለምን ከተባለ የአገር ሲሶ 1/3 ነበረች፣ የሀብት ተጋሪ ነበረች፣ የፖለቲከኞቹ የንጉሳኑ የሌጂቲሜሲ ምንጭ ነበረች። ስለዚህ አገሪቱ እንደውም አንዳንድ ጊዜ ንጉሳንን እስከ መቀየር ድረስ ታደርግ ነበራል። ለምሳሌ ልጅ ኢያሱን ከስልጣን ያስወረዱት በዋነኝነት ከራስ ተፈሪ ጋር ተመሳጥረው ፓትሪያርኩ መሆናቸው ይታወቃል። ስለዚህ ቤተክርስቲያን ሰው እስከ ማውረድ እስከ ማስወጣት ድረስ የደረሰ ሚና ነበራት። ስለዚህ አገሪቱ ላይ በደል ተፈጽሟል የሚል መደምደሚያ ከሰጠን ከዛ በደል ውስጥ የተወሰነ ታሪካዊ ኃላፊነት እንደሚኖርባት ምንም የሚያስጠረጥር አይደለም። ምክንያታዊ መደምደሚያው ቤተክርስቲያንም ኃላፊነት የምትወስድባቸው ችግሮች፣ በደሎች አሉ የሚለው መሆኑን መረዳት እንችላለን እና ያንን ነገር ያነሳል። ብቸኛ ሀገር ወኪልና ጠበቃ መምሰል ተገቢ እንዳልሆነ አያይዞ ያነሳል። ከዚሁ ነጥብ ጋር በተያያዘ ከሀገሪቱ መሰረታዊ ማንነት ፖለቲካ ቀውስ ጋር የተገናኘ ሆኖ አየዋለሁ። ይሄንን ለምሳሌ መጥቀስ ይቻላል። የቤተ ክርስቲያን አባቶች ራሳቸው እንዲህ አይነት ሲሪየስ የሆኑ ችግር ያለባቸው ንግግሮች ተናግረዋል። ለምሳሌ የዲሲ ሊቀ ጳጳስ ብፁዕ አቡነ ማርቆስ በቤተ ክርስቲያን በኢኦቲሲ ቲቪ ላይ ቀርበው ኢትዮጵያ የራሷ ታሪክ የላትም ብለው መናገራቸው ይታወቃል። ይህንንም ቪዲዮ ሰርቼበታለሁ። ሌላ አባት እንደዚሁ በዛው በኢኦቲሲ ቲቪ ላይ ቀርበው በቤተ ክርስቲያን ኦፊሻል ቲቪ ላይ ቀርበው ኢትዮጵያ ማለት ኦርቶዶክስ ነው፣ አሁንም እጇን ወደ እግዚአብሔር ትዘረጋለች ኢትዮጵያ ብለው የተናገሩበት አለ። እነ ዲያቆን ያረጋል አበጋዝ እስላምና ጴንጤ ምን ታሪክ አለው? መላው የኢትዮጵያ ታሪክ የሚባለው እንዳለ የቤተ ክርስቲያን ታሪክ ነው እያሉ ያነሷቸው ነገሮች አሉ። እንግዲህ ብቻ ከዚህም ጋር ተያይዞ ማለት ነው ብቸኛ የሀገር ወኪልና ጠበቃ መምሰል ተገቢ እንዳልሆነ ጠቀስ አድርጎ አልፎታል። በማያወላውል መልኩ ባያስቀምጠውም ማለት ነው ዲያቆን በጋሻው። ሌላው ደግሞ በሙስሊሙና አይሁዱ ላይ የተፈጸመውን ብንቶ እንኳ በውስጥም ብዙ የተጎዳ አለ። በኦርቶዶክስ ላይ ራሱ ብዙ በደል ደርሷል ይላል። ሙስሊሙና አይሁዱ ላይ በደል እንዳለ ብቻ በጥቅሉ ገልጾ እሱን ግን ብንቶ እንኳን ብሎ አልፎታል። በ19 ይሄ ይታወቃል። ካሁን ቀደም ብዙ ስንሰራቸው ነበር። እንኳን ሙስሊሙንና አይሁዱን ይቀርና ኦርቶዶክሳውያን ላይ ራሱ ብዙ በደል ተፈጽሟል ብሎ ነው የሚያነሳው። እዛ ላይ የጠቀሳቸው ነገሮች አሉ። በ1980ዎቹ በደረሱ በደሎች ብዙ ሰዎች በደቦ ፍርድ ሰለባ መሆናቸውን፣ መገደላቸውን፣ መደብደባቸውን፣ አካል ጉዳተኛ መሆናቸውን ያነሳል። የጸረ ተሐድሶ ዘመቻው በግፍ የተሞላ እንደነበር እንደዚሁ አያይዞ የሚያነሳቸው ነገሮች አሉ። በታሪክ ወደኋላ ስንመለስ ደግሞ በነ ዘርዓ ያዕቆብ ደረጃ እነ ደቂቀ እስጢፋኖስ ብዙ እንደተበደሉ ያነሳል። ይህንንም የማድበስበስ ነገሮች አሁንም ድረስ እንዳሉ ያነሳል። አንዳንድ ብሔሮችን የሚነኩ መጽሐፍትም አሉ ብሎ ጠቅሷል። ይሄ ተአምረ ማርያም መሰል መጽሐፍቶች ላይ አንዳንድ ብሔሮችን የሚነኩ የሚያንቋሽሹ ሌሎች ሃይማኖቶችንም የሚያንቋሽሹ ነገሮች እንዳሉ ይታወቃል። እነሱን ለማለት እንደሆነ አስባለሁ። አሁንም ታሪካዊ በደሎች እንዳይታወቁ ጥረቶች አሉ ብሎ ያነሳውም ነጥብ አለ። የዶክተር ጌታቸው ኃይሌን እንደ ምሳሌ አድርጎ ያመጣል። ዶክተር ጌታቸው ኃይሌ ደቂቀ እስጢፋኖስ ላይ ያተኮረ መጽሐፋቸውን ሲያሳትሙ እንዳያሳትሙ ለማድረግ ለምን ይሄ በደሉ ለምን ይነሳል፣ አጉል ነገር ያመጣብናል ምናምን በሚል ብዙ ተቃውሞ ይደረግባቸው እንደነበር አንስቷል። አንዳንዶቹ እንደውም ይህንን ብሔር ተኮር
እንትን ያደረጉበትም እንዳለ ማን ነው ያቺ ባለፈው ፕሮግራም የሰራሁባትን ዶክተር መስከረም ለቺሳን ጠቅሶ ከትግራይ ከምን ጋር አያይዞ እንደዚህ እሷም ያነሳችውን ነገር ያነሳል። ከሱ ጋር ወቀሳ ያነሳል። ሌላው ጥሩም መጥፎም ታሪክ ተነግሮ ይቅርታ መጠየቅ አለበት ብሎ የሚያነሳው ነጥብ አለ። ጥሩም መጥፎም ታሪክ በቃ መደበቅ የለበትም ተነስቶ እንትን ማለት መታከም ያለበት መታከም አለበት ያ ችግሩ ማለት ነው ብሎ ያነሳዋል። ይሄ በደንብ የሚያስማማ ነው። የእርቅ ቴዎሪዎች በሙሉ የሚደግፉት አካሄድ ይህ ነው። ነገሮች ተድበስብሰው እንዲሄዱ ወይም ደግሞ እንዲካዱ ለማድረግ መሞከር ቁርሾውን የበለጠ እያራዘመ እንደሚመጣ ይታወቃል። ከምር ብዙ ነገሮችን መቀየር በቻለና ለቤተ ክርስቲያንም አዲስ ምዕራፍ መሆን በቻለ ነበር ብዬ አስባለሁ። እንዲህ አይነት እርምጃዎችን ብትወስድ እነ መዋ ተዋህዶ ግን የድሮው ይቅርና እንኳን የድሮው በደል ይቅርና አዳዲስ ቀውስ ጠመቃ ላይ ናቸው። አሁንም ድረስ የቤተ ክርስቲያኒቷን መድረኮች ተጠቅመው እልም ያለ ጥላቻ ይሰብካሉ። ቤተ ክርስቲያንም ስታስቆማቸው አይታይም። አንፎርቹኔት ይህ በጣም ከሚያሳዝኑኝና ሁልጊዜም ቤተ ክርስቲያኒቱን ከሚወቅስባቸው ነገሮች መሆኑን የዘውትር ተመልካቾቼ ታውቃላችሁ። ሌላው አያይዞ የሚያነሳው ነጥብ የመጨረሻ ነጥብ ይሄ ነው። የካቶሊክ ቤተክርስቲያንን ነው። ካቶሊክ ቤተክርስቲያን ምሳሌ መሆን እንደምትችል በዚህ በኩል በታሪክ የተፈጸሙ አውሮፓ ላይ የተፈጸሙ በደሎችን በየጊዜው እንዳመነች እና ይቅርታ በመጠየቅ ነገሮቹ እንትን እንዲሉ ወደ እርቅ እንዲሄዱ የማድረግ ስራ እንደሰራች እና ሰክሰስፉል እንደሆነች በጥቅሉ ያነሳል። እውነትም ሰክሰስፉል ሞዴል ነው። የተቃውሞ ሴንተር መሆኗ ቀርቷል። አሁን ላይ ካቶሊክ ቤተክርስቲያንን ምርር አድርጎ የሚያጠቃ የለም። ምክንያቱም ብዙ ነገሮቹ ሲነሱ ታሪካዊ ኃላፊነቶቹን በመውሰድ በይቅርታ እንዲታለፉ በማድረግ ምን በማድረግ በጣም ብዙ ሰክሰስፉል ስራ ሰርታለች። ስለዚህ አሁን ላይ እዛ ላይ በጣም ቢዚ የሚሆን የለም ማለት ነው። ነገሮቹ በእርቅ እንትን ተብለው ስለሚያልፉ ሁልጊዜ የውዝግብ እንትን ሴንተር አትሆንም። ከካቶሊክ ቤተክርስቲያን ብትማር የኢትዮጵያ ቤተክርስቲያን ይገባል ብሎ ያነሳል። ይህ በጣም ጥሩ ሀሳብ ነው። ካቶሊክ ቤተክርስቲያን ከኦርቶዶክስ ብዙ ልትማርም ትችላለች በነገራችን ላይ። ከዛ አንጻር እንደው የተነሱ ነገሮች አሉ። እንዲህ አይነት ነገሮችን በይቅርታ በእርቅ መዝጋት የሚጠቅመው ለምንድን ነው? በጸብ ላይ የሚውሉ ኢነርጂዎች አያባክኑንም ማለት ነው። ከዛ ውጭ ደግሞ የጭራቅ ፈጠራ ስትራቴጂ ከምር ለረጅም ጊዜ ተሞክሮ ያልተሰራበት ነው። ይሄ በተለይ ሙስሊሙን አንዳንድ ጊዜ ፕሮቴስታንቱን እንደዚህ በጣም እንትን ስጋት አድርጎ ማቅረቡ ተገቢ አይደለም እና እንዲህ አይነት ሰበካዎች በቤተ ክርስቲያን መድረክ ላይ መሰራታቸው ሊቆም ይገባል። አሁንም ድረስ አሉ። በነገራችን እነ ዲያቆን ዮርዳኖስ አበበ እነም አሁንም ድረስ የቤተ ክርስቲያኒቱ ሰባኪ ናቸው። ውግዘት አልደረሰባቸው እረፉ አልተባሉ ሰበካዎቻቸውን የጥላቻ ሰበካዎቻቸውን አሁንም በየቦታው ያሉ ዲያቆናት ቀጥለዋል ማለት ነው። በቤተ ክርስቲያኗ ስም ቤተ ክርስቲያኒቱ በሰጠቻቸው ማዕረግ ተመክተው አሁንም ድረስ የጥላቻ ሰበካ፣ ሙስሊሙን ጭራቅ የማስመሰል እንደዚህ አይነት ነገሮች ያደርጋሉ። እስካሁን ድረስ አልቆመም። አንፎርቹኔትሊ ቤተ ክርስቲያንም ታሪካዊ ኃላፊነቷን በመወጣት ረገድ እጅግ በጣም ፌል እያደረገች ነው እና እንደ ሜቶዶሎጂ ድሮፕ መደረግ ያለበት ውጤታማም ያልሆነ ዓላማንም የማያሳካ ስትራቴጂ ነው። ሁልጊዜ ጭራቅ ፈጥረህ መጣልህ በላህ ያልክ ኦርቶዶክሳዊውን ሁልጊዜ በስጋት በፍርሃት እንዲኖር ሙስሊም ወንድሞቹን ፕሮቴስታንት ወንድሞቹን በስጋት እንዲመለከት በአይነ ቁራኛ እንዲመለከት ማድረግ ጤናማ አይደለም። ለምዕመኑም እንዲሰላች ነው የሚያደርገው። እንደዚህ አይነት በውጥረት ውስጥ መኖር የሚፈልግ የለም። ሃይማኖት እኮ ሰዎች የሚፈልጉት ሰላም ለማግኘት ነው፣ የአእምሮ እርጋታ ለማግኘት ነው፣ ከሰዎች ጋር ያላቸውን ግንኙነት እንዲያስተካክልላቸው ነው ሃይማኖትን የሚፈልጉት። ነገር ግን ይህንን የማይወዱ ሙስሊም ጠል ሰባኪዎች፣ ፕሮቴስታንት ጠል ሰባኪዎች በጣም ጥላቻን መሰረት ያደረጉ ሰበካዎችን በማድረግ ሁልጊዜ ሰላም ይነሱታል፣ የኦርቶዶክሱን ምዕመን ራሱ ማለት ነው። በዚህ ቢሰላች አይገርማችሁ ማለት ነው። እና እንደ ሜቶዶሎጂ ይሄ ድሮፕ መደረግ ያለበት እንደሆነ አስባለሁ። ዲያቆን በጋሻው ብዙ ያነሳቸው ነጥቦች አሉ። እኔ የሚመለከቱኝ ፓርት እኒህ ናቸው ብዬ ስላሰብኩ እኒህን አቅርቤላችኋለሁ። እንደወደዳችሁት ተስፋ አድርጋለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ ትልቅ እገዛ እንደሆነ ማስታወስ እፈልጋለሁ። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸውን ነገሮች እንድታገኙ ያደርጋቸዋል። የምሰራቸውን ስራዎች ልታግዙ ከፈለጋችሁ ጆይን በማድረግ የቤተሰብ አባል በመሆን ማገዝ ትችላላችሁ። ዩቱብም ላይ ፌስቡክም ላይ ቲክቶክም ሂሳቤ ላይ ሰብስክራይብ አማራጮች ያላላችሁ፣ በዛ መልኩ የወርሃዊ መዋጮ አባል ልትሆኑ ትችላላችሁ። የቪዲዮ ስጠታ መስጠት ብትፈልጉም እንደዚሁ ዩቱብም ላይ ቢሆን ሱፐር ታንክስ አለላችሁ። ሌሎችም አማራጮች ላይ ተመሳሳይ ነገር ማግኘት እንደምትችሉ ማስታወቅ ይገባል።
ከዛ ውጭ ደግሞ በቀጥታ መላክ ፍላጎት የሚኖራችሁም እንደዚሁ ቀጥታ መላክ የምትችሉባቸው የባንክ ቁጥሮች በዩቱብ ዲስክሪፕሽን ላይ አስቀምጥላችኋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላህ።